ሰላም ተማሪዎች እንዴት ናችሁ? ይህ የኢኮኖሚክስ ግሬድ 12 የዩኒት 8 ሰከንድ ክላሳችን ነው። በፈርስት ክላሳችን ብዙ ነገር አይተናል። ስለዚህ ከዛ ውስጥም ኢኮኖሚክስን ዲፋይን አድርገን አይተናል። ስለ ኦፖርቹኒቲ ኮስት ያለውን ኮንሰፕት አይተናል። እንዲሁም ከዛ በተጨማሪ ኢኮኖሚክ ሪሶርሶች እነማን እንደሆኑ አይተናል። እነሱም እነማን ናቸው? ኢኮኖሚክ ሪሶርስ የሚባሉት ላንድ፣ ላበር፣ ካፒታል ኤንድ ኢንተርፕረነርሺፕ እንደሆኑ አይተናል። ኢኮኖሚክ ሪሶርሶች ኦር ደግሞ ፋክተር ኦፍ ፕሮዳክሽን የምንላቸው ወይም ደግሞ ኢንፑት የምንላቸው ኢኮኖሚክ ሪሶርሶች እነዚህ አራት ነገሮች ናቸው እንደሆኑም አይተናል። ስለዚህ በዛሬ ክላሳችን የምናየው ኢንቫይሮንመንታል ሪሶርስ እነማን እንደሆኑ ነው የምናየው። እንደ መግቢያ ያክል ኢንቫይሮንመንታል ሪሶርሶች የምንላቸው እንደ ኢኮኖሚክ ሪሶርሶች ነገራቶችን የሆነ ነገርን ለመስራት የምንጠቀምባቸው ነገሮች ሲሆኑ ነገር ግን ኢንቫይሮንመንታል ሪሶርስ የምንላቸው ለህይወት በጣም ለመኖር በጣም አስፈላጊ የሆኑ ነገሮች ናቸው። ኢንቫይሮንመንታል ሪሶርስ የምንላቸው environmental resources can be classified into different categories. environmental resources በተለያየ ካታጎሪ ክላሲፋይ ማድረግ እንችላለን። በዋነኝነት renewable and non renewable ብለን ሪሶርስ ብለን ክላሲፋይ እናደርጋቸዋለን እነዚህን environmental resources። renewable resource ማለት ታዳሽ ሊታደስ የሚችል ሪሶርስ ማለት ነው። እንዲሁም ነን ሬኒዌብል ማለት ደግሞ ሊታደስ የማይችል ሪሶርስ ማለት ነው። ታዳሽ ሪሶርስ ማለት ምን ማለታችን ነው? ያንን ሪሶርስ በእንክብካቤ በተጠቀመን ቁጥር ሊያልቅ የማይችል ማለት ነው። ለምሳሌ በሀገራችን ያለ የዛፍ ቁጥርን ስናይ ዛፍ እንቆርጣለን። ነገር ግን በቆረጥን ልክ እንዲሁም ጨመርም አድርገን ችግኞችን እየተከልን በሄድን ቁጥር እንዲሁም ችግኞችን እየተንከባከብን ባሳደግናቸው ቁጥር ኮንቲኒየስሊ ለብዙ አመታት ሳያልቅ ያ ሪሶርስ የዛፍ ሪሶርሳችን ሳያልቅ ለረጅም ጊዜ እንጠቀማለን እንክብካቤ እስካደረግን ድረስ። ስለዚህ ይሄ ታዳሽ ሪሶርስ እንለዋለን፣ ሬኒዌብል ሪሶርስ እንለዋለን። ነገር ግን ነን ሬኒዌብል ሪሶርስ ያልነውን ወይም ታዳሽ ያልሆነ እንደ ምሳሌ አድርገን ስናይ የነዳጅ ክምችትን ብናይ በምድር ውስጥ ያለ በከርሰ ምድር ውስጥ ያለ ነዳጅን አሁን እኛ ቢኖረን ሀገራችን ላይ ነዳጅ ቢኖረን ልንጠቀመው እንችላለን። ነገር ግን ያለው የነዳጅ ክምችታችን እንዲጨምር ወይም እንዲያገግም እንዲበዛ ማድረግ አንችልም። ምክንያቱም ነዳጅ የሚፈጠረው እንዴት ነው? የቅሪተ አካል ብስባሽ ለብዙ አመታት ለብዙ ሚሊዮን አመታት ፕሮሰስ ተደርጎ ነው። ስለዚህ እኛ ያንን ማድረግ አንችልም፣ ካለ መጠቀም ነው። ነገር ግን በዛፍ በኩል ስናይ ሬኒዌብል የሆነው ታዳሽ የሆኑት ግን ስንንከባከባቸውና ችግኞችን በተከለን ቁጥር ኮንቲኒየስሊ ልንጠቀም እንችላለን። የነዳጅ ምርትን ግን እስካለ ድረስ ተጠቅመን ሲያልቅ ያልቃል ማለት ነው። ልናድሰው ሊታደስ የማይችል ነገር ነው። ምክንያቱም ብዙ ሚሊዮን አመታትን ፕሮሰስ ለማድረግ ይፈልጋል ማለት ነው። ስለዚህ ይሄኛውን ነን ሬኒዌብል ሪሶርስስ እንለዋለን። ስለዚህ ኢንቫይሮንመንታል ሪሶርሶችን በሁለት በዋና ዋና ምድቦች መድበናል አይደለ? ሬኒዌብል ኤንድ ነን ሬኒዌብል ሪሶርስስ ብለን መድበናል። አሁን በሬኒዌብል ሪሶርስ ስር ምን አለ? ባዮሎጂካል ሬኒዌብል ሪሶርስስ አለ። ስለዚህ ባዮሎጂካሊ ሬኒዌብል ሪሶርስስ የምንላቸው እነማንን ነው? ፎረስትስ ደኖችን፣ ፊሽ አሳዎችን፣ አኒማል ፖፑሌሽን እንስሳቶችን እንዲሁም ኤንድ ባዮማስ ስቶክ ኦር ብዝሃ ህይወቱን ባዮሎጂካሊ ሬኒዌብል ሪሶርስስ ብለን እንመድባቸዋለን። ስለዚህ እነዚህን ነገሮች ባዮሎጂካሊ ሬኒዌብል ሪሶርስ ያልንበት ምክንያት ምንድነው? በዋናኝነት ህይወት ያላቸው ነገሮች ናቸው። ሲቀጥል ደግሞ መራብ እንክብካቤ እስካደረግንላቸው ድረስ
ኦኬ ሊበዙ ይችላሉ፣ ማደግ ይችላሉ፣ መራባት ይችላሉ። ስለዚህ እነዚህን ባዮሎጂካሊ ሬኒዌብል ሪሶርስስ እንላቸዋለን። ኦኬ ዊ ኦልሶ ሃቭ ሬኒዌብል ፊዚካል ስቶክስ። ስለዚህ በሬኒዌብል ስር ባዮሎጂካሊም ፊዚካሊም ስቶክ ሪሶርስስ አለን ማለት ነው። ኦኬ ስለዚህ ፊዚካሊውን ስናይ አሁን ባዮሎጂካሊውን አይተናል አይደለ? እነ ፊሽ፣ ፎረስትስ፣ አኒማል ፖፑሌሽን፣ ባዮማስ ስቶክ እንደሆኑ አይተናል። ባዮሎጂካሊ ሬኒዌብል ሪሶርስስ። አሁን ደግሞ ሬኒዌብል ፊዚካል ስቶክ ኦር ሪሶርሶችን ስናይ which is capable of regeneration። እነዚህ ፊዚካሊ ሬኒዌብል ሪሶርስ የምንላቸው ኦኬ ኬፔብል ናቸው ወይም አቅም አላቸው የምን ሪጀነሬት የማድረግ ኦኬ የማገገም አቅም ስላላቸው እነዚህ ፊዚካሊ ሬኒዌብል ሪሶርስ እንላቸዋለን። ከባዮሎጂካሊ የሚለዩበት ምንድነው? ሁለቱም ሪጀነሬት ማድረግ ይችላሉ፣ ማገገም ይችላሉ። ነገር ግን የሚለዩበት በምንድነው? በህይወት መኖርና ባለመኖር ነው። እነዛ ባዮሎጂካሊ ህይወት ያላቸው ነገሮች ናቸው። እነዚህ ግን ማገገም የሚችሉ ነገሮች ሆነው ለምሳሌ ሶይል ስትራክቸር ኤንድ ፈርቲሊቲ ነው፣ የአፈር ለምነት፣ ኦዞን ሌየር የኦዞን ሌየሩን፣ እንዲሁም አርዝስ ዌስት ፕሮሰሲንግ ካፓሲቲ መሬት ነገራቶችን ወደ ብስባሽነት የመቀየር አቅሟ ፊዚካል ሬኒዌብል ሪሶርስ ስር ይካተታሉ ማለት ነው። ኦኬ በምሳሌ ስናይ ፈርቲሊቲ ኦፍ ሶይልን ስናይ የአፈር ለምነቱ እየቀነሰ ቢሄድ ለምሳሌ የተለያዩ ሜካኒዝሞችን በመጠቀም ያ አፈር እንዲያገግም ማድረግ እንችላለን። ኦኬ ኦዞን ሌየርንም ስናይ ኦዞን ሌየር መሳሳት ሲባል ብዙ ጊዜ ትሰማላችሁ። ስለዚህ የተለያዩ ሜካኒዝሞችን በመጠቀም ለምሳሌ ዛፎችን በመትከል ብክለቶችን በመቀነስ ኦዞን ሌየር መሳሳቱን እንዲያገግም ማድረግ እንችላለን ማለት ነው። ስለዚህ እነዚህ ኬፔብል ኦፍ ሪጀነሬት ማድረግ ይችላሉ ማለት ነው። both biological and physical renewable resources are potentially exhaustible። ባዮሎጂካሊም እንዲሁም ፊዚካሊም ሬኒዌብል የሆኑ ሪሶርሶችን ከመጠን በላይ በተጠቀመን ቁጥር ኦኬ ኦቨር ዩዝድ ባደረግናቸው ቁጥር ረን አውት ሊያደርጉ ይችላሉ። ወደ መዳከም ነው የሚሄዱት። በጣም ቁጥራቸው ይመናመናል ማለት ነው። በምሳሌ ፎረስትን ስናይ ዛፍን ስናይ በጣም ብዙ እየቆረጥን ምንም የማንተክል ከሆነ በጣም ይመናመናል ማለት ነው። ኦኬ ስለዚህ በጣም ጉዳት ሊያደርስብን ይችላል። ስለዚህ ግዳችንን መትከል፣ ችግኞችን መንከባከብ ይኖርብናል ማለት ነው። ኦቨር ዩዝድ ካደረግን በጣም ከመጠን በላይ ስንጠቀመው ኦኬ እንክብካቤ ሳናደርግ ችግኞችን ሳንተክል ኦቨር ዩዝድ ባደረገን ቁጥር ረን አውት ሊያደርግብን ይችላል ማለት ነው። በጣም ይመናመንና ጉዳቱ ለኛው ይሆናል ማለት ነው። ሄንስ ኦፕቲማል ኤንድ ኤፊሽንት ግሮዝ ኤንድ ሰስቴናብል ዴቨሎፕመንት ፓዝ ሃዝ ቱ ቢ ፐርሲውድ። ሪሶርሶችን ለእኛ ብቻ ሳይሆን ለቀጣይ ትውልድም ማስተላለፍ ይኖርብናል። ስለዚህ ያን ለማስተላለፍ ደግሞ እኛ ኦፕቲማሊ ኤንድ ኢፊሽንትሊ መጠቀም በአግባቡ መጠቀም ይኖርብናል ማለት ነው። እነዚህን ሪሶርሶችን የተንከባከብን በአግባቡ መጠቀም ኦፕቲማሊ ኤንድ ኢፊሽንትሊ መጠቀም ይኖርብናል። some resources yield monetized flow such as forests, exploited oil and minerals። አንዳንድ ሪሶርሶች ገንዘብን የሚያስገኙ ናቸው። ለምሳሌ ፎረስቶችን ብናይ፣ ኦይሎችን፣ ዘይቶችን ወር ደግሞ እነዚህ ነዳጅ ምርቶችን ብናይ፣ እንዲሁም ሚነራሎችን በማዕድኖችን ብናይ ገንዘብ የሚያስገኙ ናቸው። other resources yield non-monetized benefits such as fresh air, rivers, lake and oceans። ነገር ግን አንዳንድ ሪሶርሶች በጣም ከፍተኛ የሆነ ቤኔፊት አላቸው but they are not monetized, they are not counted in money። በገንዘብ የሚተመኑ አይደሉም ማለት ነው። አንዳንድ ሪሶርሶች በጣም ጠቃሚ ናቸው ለህይወት፣ ነገር ግን በሞኔታሪ ቫልዩ አይተመኑም። በገንዘብ ሞኔታይዝድ አይደረጉም፣ ነን ሞኔታይዝድ ናቸው ማለት ነው። እነሱም ፍሬሽ ኤር ንጹህ አየር፣ ወንዞች፣ ኦኬ ሪቨሮች፣ ኦሽኖች ነን ሞኔታይዝድ ናቸው።
ማለት በገንዘብ አይለኩም ማለት ነው። The concept of ecosystem is a complex set of interdependence between the biological and physical system and is continually in dynamic process of development and change። ኦኬ ይሄ ስነ ምህዳር የምንለው ወይም ደግሞ ኢኮሲስተም በጣም ኮምፕሌክስ የሆነ ኦር በጣም ውስብስብ የሆነ ሲስተም ነው። ምክንያቱም ሊቪንግ ቲንግስ ኤንድ ነን ሊቪንግ ቲንግስ ኢንተራክት የሚያደርጉበት እና ከጊዜ ወደ ጊዜ ቼንጅ ኦቨር ታይም ያለበት ሲስተም ስለሆነ በጣም ኮምፕሌክስ ሲስተም ነው። ምክንያቱም ኔቸር ብዙ ነገሮችን ኮኔክት አስደራርጋ የያዘችው ነገሮች ናቸው በውስጡ ያሉት ይሄ ኢኮሲስተም ውስጥ። ለምሳሌ እንስሳቶች፣ እጽዋቶች፣ ውሃ፣ አፈር፣ አየር። ስለዚህ እነዚህ ነገሮች ሁሉ ኢንተርኮኔክት ያደረጉበት ነገር ስለሆነ ይሄ በጣም ውስብስብ ነው፣ ኮምፕሌክስ ነው። ኤንድ ኦልሶ ኢንተርዲፔንደንስ አለው ወይም ደግሞ አንዱ በአንዱ ጥገኛ የሆኑ ናቸው። እዛ ኢኮሲስተም ውስጥ ያሉ ነገሮች በሙሉ አንዱ በአንዱ ላይ ዲፔንደንስ ነው፣ ኢንተርዲፔንደንስ ነው፣ ጥገኛ ናቸው ማለት ነው። ለምሳሌ ስናይ ወፎች ቤታቸውን የሚሰሩት በዛፍ ላይ ነው። እንዲሁም ወፎች ደግሞ የዛፍ ፍሬዎችን በመመገብ ከአንድ ቦታ ወደ አንድ ቦታ በተለያየ ሜትድ በማንቀሳቀስ ዛፎች እንዲራቡ ያደርጋሉ። ስለዚህ ይሄ በጣም ኢንተርዲፔንደንስ መሆኑን ነው የሚያሳየው። አንዱ በአንዱ ላይ በጣም ጥገኛ መሆኑን ነው የሚያሳየው። The resilience of an ecosystem is a measure of the extent to which it can be subjected to disturbance without the system parameters being changed። ኢኮሲስተሙ በራሱ አንዳንድ ጊዜ ስሞል የሆነ ፕሮብሌም ቢመጣበት ተቋቁሞ ሃንድል አድርጎ ያልፋል። ነገር ግን ቱማች የሆነ ዳሜጅድ ቢደርስበት ወደ ኖርማል ሲስተሙ ለመመለስ አይችልም በቶሎ ማለት ነው። ኢንቫይሮንመንታል ሪሶርስስ አራውንድ ዘ ወርልድ ፌስ ራይዚንግ ፕሬሸር ዊዝ severe consequence for the future growth potential and the quality of life። ሰዎች እነዚህን ሪሶርሶች በጣም በከፍተኛ ፍጥነት እየተጠቀሙ ነው ያሉት በአሁኑ ሰዓት ላይ። ስለዚህ ወደፊት ፕሮብሌም ሊከሰት ይችላል። ምክንያቱም አሁን ዛፎችን ስናይ በጣም በከፍተኛ ሁኔታ የደን መጨፍጨፍ ይታያል። ለምን ተብሎ የእርሻ መሬትን ለማስፋፋት። ስለዚህ በዛ ሰዓት ላይ ደኖች በጣም በብዛት በሚቆረጡ ሰዓት ላይ ደኖች በጣም በብዛት በሚቆረጡ ሰዓት ላይ ምን ሊከሰት ይችላል? የአፈር መሸርሸር ሊከሰት ይችላል። በዛ ሰዓት ላይ ደግሞ የላንዱን ምርታማነት ፕሮዳክቲቪቲውን ይቀንሰዋል ማለት ነው። ስለዚህ ወደፊት ብዙ ችግሮች ሊመጡ ይችላሉ ተብሎ ይታሰባል። አሁን እስካሁን ይህን ካየን አሁን ወደ ኪ ተርምስ እንሄዳለን። አንደኛ ሰስቴነብል ዴቨሎፕመንት ኢት ኢዝ ኤ ዴቨሎፕመንት ዛት ሚትስ the need of the present without compromising the ability of future generation to meet their own needs። ስለዚህ አሁን ሰስቴነብል ዴቨሎፕመንት ማለት ምን ማለት ነው? አሁን ላይ ያለውን ትውልድ ኦር ጄኔሬሽን ህይወቱን ማሻሻል ነው። ነገር ግን ዊዛውት ኮምፕሮማይዚንግ ነው። አዘር ፊቸር ጄኔሬሽን ወደፊት የሚመጡ ጄኔሬሽኖችን በማይጎዳ መልኩ አሁን ላይ ያለን ትውልድ ላይፉን ማሻሻል ማለት ነው። በምሳሌ ስናየው አሁን ለምሳሌ እኛ ሀገር ነዳጅ ክምችት ቢኖረን የተገኘውን ነዳጅ በሙሉ በዝብዞ መጠቀም ሳይሆን እኛ ይሄ ትውልድ የሚበቃውን ያክል ተጠቅሞ ለቀጣይ ጄኔሬሽን ማስተላለፍ ሲችል፣ ለቀጣይ ጄኔሬሽን ይሄኛው ትውልድ የሚበቃውን ያክል ተጠቅሞ ለቀጣይ ጄኔሬሽን
ጥሩ ሁኔታዎችን አመቻችቶ ሲያልፍ it is sustainable development እንለዋለን። ኦኬ ኢኮሎጂ deals with nature's allocation of scarce resources። ኢኮሎጂ ስለምንድን ነው የሚነግረን? ኔቸር እንዴት ስኬርስ የሆነ ሪሶርሱን አሎኬት እንደምታደርግ ነው የሚያሳየን። ኦኬ ኢንቫይሮንመንታል ዲግሬዴሽን it is when there is a decline in quality of the natural environment, in particular of air, water and land quality። ስለዚህ ኢንቫይሮንመንታል ዲግሬዴሽን የሚከሰተው መቼ ነው? የናቹራል ኢንቫይሮንመንቱ ኳሊቲ ሲቀንስ ማለት ነው። ያ ማለት ብክለት ሲኖር ማለት ነው። የአየር ብክለት ሲኖር፣ የውሃ ብክለት ሲኖር፣ እንዲሁም የላንድ ኳሊቲ መቀነስ ሲኖር ይህን ኢንቫይሮንመንታል ዲግሬዴሽን እንለዋለን ማለት ነው። ለምሳሌ ትልልቅ ፋክቶሪዎች ከባድ የሆነ ጭስ ይለቃሉ። በዛ ሰዓት ላይ አየሩ ፖሊትድ ይሆናል ማለት ነው። ከዚህ በተጨማሪ ደግሞ ትላልቅ ፋብሪካዎች ዝቃጮችን ወደ ውሃ ይለቃሉ። ስለዚህ የወተር ፖሊሽን ይኖራል ማለት ነው። ኢንቫይሮንመንታል ዲግሬዴሽን መጣ እንላለን በዛ ሰዓት ላይ ኳሊቲያቸው ሲቀንስ፣ የላንድ፣ የኤር፣ የሶይል ኳሊቲ ሲቀንስ፣ የወተር ኳሊቲ ሲቀንስ ኢንቫይሮንመንታል ዲግሬዴሽን እንለዋለን። ያም ኢንቫይሮንመንታል ናቹራል ኢንቫይሮንመንቱ ኳሊቲው ሲቀንስ ማለት ነው። ኦኬ ይህን ኢንቫይሮንመንታል ዲግሬዴሽን እንለዋለን። and also depletion of natural capital, it is reduction in the stock of natural resources such as oil and gas reserves, stocks of fish and other። ዲፕሌሽን መጣ የምንለው መቼ ነው? የስቶክ ኦፍ ናቹራል ሪሶርስ ሪዲዩስ ሲያደርግ ማለት ነው። የናቹራል ሪሶርስ ክምችታችን ስቶካችን ክምችታችን ሲቀንስ ዲፕሌሽን ተከሰተ እንላለን። ያ ማለት እንዴት ነው ሊቀንስ የሚችለው? እነዚህ ናቹራል ሪሶርሶችን ከመጠን በላይ ስንጠቀማቸው ማለት ነው። ያለ እንክብካቤ ከመጠን በላይ በተጠቀምን ቁጥር ሪዲዩስ ኢን ኳንቲቲ ያደርጋል። በኳንቲቲ መጠናቸው እየቀነሰ ይሄዳል ማለት ነው። ኦኬ ለምሳሌ በአንድ ሀይቅ ውስጥ የሚገኙ አሳዎችን ያለ ቁጥጥር ከመጠን በላይ ዴይ ቱ ዴይ ባጠመድን ቁጥር ኳንቲቲያቸው ይቀንሳል። የመራባት እድላቸው እየቀነሰ እንዲሁም የተመናመኑ ወደ ማለቅ ይሄዳሉ ማለት ነው። እንዲሁም እነዚህ ናቹራል ጋሶችን እንዲሁም ኦይሎችን፣ ነዳጆችን ከመጠን በላይ ያለ ልክ ዝም ብለን ስንጠቀም በጣም እየቀነሰ እየተመናመነ ይሄዳል። ስለዚህ በዛ ሰዓት ላይ ዲፕሌሽን ኦፍ ናቹራል ካፒታል እንለዋለን ማለት ነው። acute awareness about the environment is not new። ሰዎች ስለ ኢንቫይሮንመንት ያላቸው አዌርነስ መረዳታቸው አዲስ አይደለም። ኢቭን በ1950ዎቹ ሁላ ይሄ ኢንቫይሮንመንታል ፕሮብሌም መኖሩ ሲሪየስ ፕሮብሌም መሆኑን ተረድተዋል ሰዎች። ኢንቫይሮንመንታል ሪሶርሶችን ከመጠን በላይ መጠቀም ሲሪየስ ፕሮብሌም መሆኑን ሰዎች ኢቭን በዛ ጊዜ ሁላ ተረድተው ነበር። ስለዚህ ኢት ኢዝ አዌርነሱ ኖት ኒው ነው፣ አዲስ የሆነ አይደለም። ሰዎች በፊት ላይም ግንዛቤ ነበራቸው። ኦኬ በከፍተኛ ሁኔታ ኢኮኖሚክ ግሮዝ ሲኖር ኢንቫይሮንመንቱ ላይ የሆነ ተጽዕኖ ያሳድራል። ፎር ኤግዛምፕል ሪሶርስስ ሜይ ቢ ዩዝድ አፕ ኩዊክሊ። እነዚህ ሪሶርሶችን በጣም በከፍተኛ ፍጥነት በተጠቀመን ቁጥር ብዙ ባይ ፕሮዳክቶች ወይም ደግሞ ተረፈ ምርቶችን ወደ ዳምፕድ ኢንቱ ኢንቫይሮንመንት ወደ ኢንቫይሮንመንቱ ሊለቀቁ ይችላሉ ማለት ነው። ስለዚህ which leads to serve environmental degradation። የኢንቫይሮንመንታል ዲግሬዴሽን ወይም ደግሞ የላንድ ኦር እነዚህ ኢንቫይሮንመንታል ዲግሬዴሽን ሊከሰት ይችላል። የላንድ፣ የሶይል፣ የላንድ፣ የወተር፣ የኤር
ኳሊቲ ሊቀንስ ይችላል ማለት ነው። ስለዚህ እነዚህ ሪሶርሶችን በጣም በከፍተኛ ፍጥነት በተጠቀምን ቁጥር ብዙ ባይ ፕሮዳክቶች ወደ ኢንቫይሮንመንቱ እንዲለቀቅ ይደረጋል። በዛ ሰዓት ላይ ኢንቫይሮንመንቱ ኳሊቲ ሊቀንስ ይችላል ማለት ነው። ነገር ግን አንዳንድ ጥያቄዎች ይነሳሉ። ኦኬ ኢዝ ዛት ፖሲብል ቱ አቺቭ ኢኮኖሚክ ግሮዝ ዊዛውት ፈርዘር ዳሜጅ ቱ ዘ ኢንቫይሮንመንት? ኢንቫይሮንመንቱን በማይጎዳ መልኩ ኢኮኖሚክ ግሮዝ ማምጣት ይቻላል ወይ? ኦኬ እድገት ሊኖር ይችላል ወይ? ኢኮኖሚካሊ እድገት ሊኖር ይችላል ወይ? እንደዚህ ኢንቫይሮንመንቱን ዲግሬዴሽን ሳያስከስት ብለው ጥያቄዎች ይነሳሉ። እንደዚህ አይነት ጥያቄዎች ቢኖሩም ግን በብዛት የሚታመነው ዋይድሊ ብሊቭድ የሚደረገው እንዴት ነው? በብዛት የሚታመነው አስ ፐር ካፒታል ኢንካም ራይዝስ ባደረገ ቁጥር ፐር ካፒታል ኢንካም የሀገሪቷ እድገት ወይም ደግሞ ኢኮኖሚካሊ ግሮዝ ስታደርግ ፖሊሽን ኤንድ አዘር ፎርም ኦፍ ኢንቫይሮንመንታል ዲግሬዴሽን ውድ ፈርስት ራይዝስ። ፐር ካፒታል ኢንካም ሲያድግ ኦኬ ሀገሪቷ እያደገች ስትሄድ ፖሊሽን ብክለት እንዲሁም ኢንቫይሮንመንታል ዲግሬዴሽን የአካባቢ ብክለት ይጨምራል መጀመሪያ ጊዜ ዜን ፎል ከዛ በኋላ ሄዶ ግን ይቀንሳል። ይሄ የኢንቫይሮንመንታል ዲግሬዴሽኑ ኦኬ ፖሊዥኑ ሄዶ ግን ይቀንሳል። በምን አይነት ቅርጽ ይዛል ማለት ነው? ኢን አን ኢንቨርትድ ዩ ሼፕ ፓተርን ወይም ደግሞ የተገለበጠ ዩ ሼፕ ፓተርን ይዛል ማለት ነው። ኢንቨርትድ ዩ ሼፕ ፓተርን ማለት በአማርኛ ፊደል በ የምንለው ዩ ሲገለበጥ ስለዚህ እንደዛ አይነት ከርቭ ላይ ምንድነው ያለን? አስ ፐር ካፒታል ኢንካም እየጨመረ በሄደ ቁጥር ኦኬ ፖሊሽን ኤንድ አዘር ፎርም ኦፍ ኢንቫይሮንመንታል ዲግሬዴሽን እየጨመረ ይሄዳል። ዜን ፎል ያደርጋል። ሂዶ ወደ ላይ ይወጣና ተመልሶ ይወርዳል። ይሄ ፖሊዥኑ ኦኬ ኢንቫይሮንመንታል ዲግሬዴሽን መኖሩ ወደ ላይ ወጥቶ ኢንካም እየጨመረ በሄደ ቁጥር ነገር ግን ትንሽ ቆይቶ ይቀንሳል። ፖሊዥኑ የሁሉ ብክለቱ ምናምን ይቀንሳል ይለናል። ስለዚህ ፐር ካፒታል ኢንካም በጨመረ ቁጥር የሀገሪቷ ወይም ደግሞ የሀገሪቷ ኢኮኖሚክ ግሮዟ እየጨመረ በሄደ ቁጥር ኦኬ መጀመሪያ ላይ ፖሊዥን እየጨመረ ይሄዳል ማለት ነው። ዜን ተመልሶ ፎል ያደርጋል፣ ይቀንሳል። በምን ምክንያት ይመስላችኋል ፖሊዥን መጀመሪያ እየጨመረ ሄዶ የሚቀንሰው? ምክንያቱም ብዙ ሀገሮች ኢኮኖሚክ ግሮዝን ለማምጣት በጣም እንትን ሲሉ ኦኬ ይሄ የኢንቫይሮንመንታል ዲግሬዴሽን መኖሩ ፖሊዥን መኖሩን ብዙም እንትን አያስተውሉትም። ፎከስ የሚያደርጉት ኢኮኖሚክ ግሮዝ ላይ ነው። ነገር ግን ሂዶ ኢኮኖሚካሊ ግሮዝ እያደረጉ በሄዱ ቁጥር ኦኬ የተለያዩ አድቫንስድ የሆኑ ቴክኖሎጂዎችን መጠቀም ይጀምራሉ ማለት ነው። ሌስ ፖሊዩት የሚያደርጉ ፖሊዥንን የሚቀንሱ ትላልቅ አዳዲስ ማሽነሪዎችን ኦኬ መጠቀም ይጀምራሉ ማለት ነው። ኤሌክትሪካል ሲስተሞችን መጠቀም ይጀምራሉ። ነዳጆችን ምናምን ከመጠቀም ይልቅ አሁን በአለም ላይ እንደምናየው ኤሌክትሪካል ሲስተሞችን ምናምን መጠቀም በጀመሩ ሰዓት ላይ ፖሊዥን እየቀነሰ ይሄዳል ማለት ነው። ስለዚህ ለዛ ነው ኢንቨርትድ ዩ ሼፕ ከርቭ የሚኖረው። አስ ኢንካም ራይዝስ ሶሳይቲስ ዊል ሃቭ ቦዝ ሚንስ ኤንድ ዊሊንግነስ ቱ ፔይ ፎር ኢንቫይሮንመንታል ፕሮቴክሽን። ስለዚህ ሰዎች ኢንካማቸው እያደገ ኢኮኖሚካሊ እያደጉ በሄዱ ቁጥር ለኢንቫይሮንመንታል ፕሮቴክሽን አዌር ይሆናሉ ማለት ነው። አዌርነሳቸው እየጨመረ ነው የሚሄደው። ዚስ አይዲያ ሪፈርድ ቱ አስ ኢንቫይሮንመንታል ኩዝነት ክርቭ። ይሄኛውን አይዲያ ምን እንለዋለን? ኢንቫይሮንመንታል ኩዝነት ክርቭ እንለዋለን። ምን አይነት ከርቭ ነው? ኢንቨርትድ ዩ ሼፕ ከርቭ ነው። አስ ኢኮኖሚክ ግሮዝ ባደረገ ቁጥር ፖሊዥን ኢንክሪዝ እያደረገ ሄድና ዜን ፎል ያደርጋል የሚለውን አይዲያ ኢንቫይሮንመንታል ኩዝነት ከርቭ እንለዋለን። ኦኬ አሁን ደግሞ የምናየው ፖቨርቲ ኤንድ ኢንቫይሮንመንት ያላቸውን ሪሌሽን ነው የምናየው። ኢንቫይሮንመንታል ኢሹ ኤንድ ፖቨርቲ አር ክሎዝሊ ሊንክድ ናቸው። የኢንቫይሮንመንት ጉዳይ እንዲሁም ድህነት በጣም ሊንክድ የሆኑ ጉዳዮች ናቸው። በጣም የተያያዙ ናቸው ማለት ነው። ስለዚህ ይህን አይዲያ ምን እንለዋለን? ፖቨርቲ ኢንቫይሮንመንት ኔክሰስ የሚል አይዲያ እንለዋለን።
ፑር አር ቦዝ ኤጀንትስ ኤንድ ቪክቲም ኦፍ ኢንቫይሮንመንታል ዲግሬዴሽን። ኢንቫይሮንመንታል ዲግሬዴሽን ወይም ኳሊቲያቸው የኢንቫይሮንመንት ኳሊቲ መቀነሱ በዋነኝነት ተጠቂ የሚሆነው ፑሮች ናቸው፣ ድሃዎች ናቸው። ፑር ካንትሪዎች በጣም ተጠቂ ናቸው። ምክንያቱም በከፍተኛ የሆነ ድርቅ ምናምን የሚመቱት ፑር ካንትሪዎች ናቸው። ስለዚህ they are victim ናቸው። and also environmental damage affect economic growth። environmental damage መኖሩ ኢኮኖሚክ ግሮዝ ላይ ተጽዕኖ ያሳድራል። ለምሳሌ ፎረስትን፣ ወተርን እንዲሁም ላንድን ከመጠን በላይ በተጠቀምን ቁጥር ሌስ ፕሮዳክቲቭ ይሆናል። ስለዚህ በዛ ሰዓት ላይ ኢኮኖሚክ ግሮዝን አፌክት ያደርገዋል ማለት ነው። እነዚህን ሪሶርሶችን ናቹራል ሪሶርሶችን ኢንቫይሮንመንታል ሪሶርሶችን ከመጠን በላይ መጠቀም ሾርት ተርም ስናየው ጥሩ ይመስላል። ነገር ግን ኢን ዘ ሎንግ ተርም ኢኮኖሚካሊም ሰዎችንም ሁሉን ነገር አፌክት ነው የሚያደርገው። ስለዚህ ናቹራል ሪሶርሶችን እንዴት ነው መጠቀም ያለብን? ዋይዝሊ። ናቹራል ሪሶርሶችን ዋይዝሊ መጠቀም፣ በአግባቡ መጠቀም ይኖርብናል። ኤንድ ኦልሶ ኢኮሲስተሙን ፕሮቴክት ስናደርግ ኢኮኖሚክ ግሮዝ እንዲሁም ኢንቫይሮንመንታል ሰስቴናቢሊቲም ይመጣል ማለት ነው። ስለዚህ እንደዚህ አይነት ፖሊዥን ኦር ደግሞ ኢንቫይሮንመንታል ዲግሬዴሽን እንዳይከሰት መንግስት መስት ኦር ገቨርንመንት መስት ክሬት ፖሊሲስ፣ መንግስታቶች ፖሊሲዎችን ሊያዘጋጁ ይገባል ማለት ነው። ለምን የሚሆን ፖሊሲ? ይህን ፖሊዥንን ሪዲዩስ የምናደርግበት እንዲሁም ኢንቫይሮንመንታል ፕሮቴክሽናችንን ወይም ደግሞ ጥበቃችንን ኢንክሪዝ የምናደርግበት ፖሊሲ መንግስታቶች ያዘጋጃሉ። ስለዚህ የዛሬ ክላሳችንን ጠቅለል አድርገን ስናየው ኢኮኖሚክ ግሮዝ ማምጣት ያለብን በምን መልኩ ነው? እነዚህን ሪሶርሶችን ዋይዝሊ በአግባቡ በመጠቀም ኢኮኖሚክ ግሮዝ ማምጣት ይቻላል። እንዲሁም ታይፕ ኦፍ ኦር ደግሞ ክላሲፊኬሽን ኦፍ ኢንቫይሮንመንታል ሪሶርሶችን አይተናል። ሬኖብል ኤንድ ነን ሬኖብል እንዲሁም ኪ ተርሞችን አይተናል። ከዛ በተጨማሪ ደግሞ ኢንቫይሮንመንታል ኩዝነት ከርቭ ምን አይዲያ እንዳለው አይተናል። የዛሬ ክላሳችን ይህን ይመስላል። በቀጣይ ክላስ እንገናኝ። ተከታታይ ቪዲዮዎች ስለሆኑ ቀጣይ እንድንገናኝ ሰብስክራይብ ብታደርጉ፣ ይሄ ክላሳችን ከተመቻችሁ ብቻ ላይክ አድርጉ። ካልተመቻችሁ ኦር ሀሳብ አስተያየት ካላችሁ የሚስተካከል ነገር ካለ በኮሜንት አሳውቁኝ። ቀጣይ እንገናኝ። ፒስ